ነፍሰ ጡር ነሽ። በአንድ የብረት ኮንቴነር ውስጥ ተደብቀሽ ከሀገር እየሸሸሽ ነው። በድንገት ግን ያ ኮንቴነር ከመርከብ ላይ ተንሸራቶ ሰፊ ውቅያኖስ መሃል ይወድቃል። ውሃው ቀስ በቀስ ወደ ውስጥ እየገባ ነው። አንቺ ደግሞ ምጥ ላይ ነሽ። ስልኮች አይሰሩም፣ ማንም የሚሰማሽ የለም። በዚህ ሁኔታ ውስጥ እንዴት ይህች ሴት ሚያ ትባላለች። ዛሬ የምናየው ፊልም አንዲት እናት ልጇን ለማዳን በውቅያኖስ ላይ የምታደርገውን እጅግ ዘግናኝ እና ልብ የሚነካ የህልውና ትግል ነው። እስከ መጨረሻ ድረስ ተከታተሉን። ፊልሙ የሚጀምረው አምባገነን መንግስት ባለባት ሀገር ውስጥ ነው። ሀገሪቱ በሀብት እጥረት ምክንያት ነፍሰ ጡር ሴቶችና ህጻናትን እያደነች ስለምትገድል ሚያ እና ባለቤቷ ኒኮ በህገወጥ መንገድ በጭነት መኪና ውስጥ ተደብቀው ለማምለጥ ይሞክራሉ። ነገር ግን በጉዞ ላይ ወታደሮች መኪናውን ይፈትሹታል። ሚያ ተደብቃ ትተርፋለች። ሌሎቹ ግን ወታደሮቹ በሙሉ ይረሽኗቸዋል። ባለቤቷ ኒኮ ደግሞ በሌላ መኪና እየተከተላት ነው። ሚያ አሁን የጭነት መርከብ ላይ ባለ ኮንቴነር ውስጥ ብቻዋን ሆናለች። ነገር ግን የባሰ መከራ ገና አልመጣም። ባህሩ ላይ ከባድ ማዕበል ይነሳና መርከቧ ስትናወጥ የሚያ ኮንቴነር ተፈንጥሮ ውቅያኖስ ውስጥ ይወድቃል። ኮንቴነሩ በውሃ ላይ እየተንሳፈፈ ነው። ነገር ግን በጥይት የተበሳሱ ቀዳዳዎች ውሃ ወደ ውስጥ እያስገቡ ነው። ሚያ ኮንቴነሩ ውስጥ ያሉትን ዕቃዎች ትፈትሻለች። ያገኘችው ነገር ቢኖር የታሸጉ ዕቃዎች፣ ፕላስቲኮች እና ጥቂት አልኮል ብቻ ነው። በዚህ ሁሉ ጭንቀት ውስጥ እያለች በድንገት ምጥ ይዛታል። አዎ፣ በዚያ ጨለማ ቅዝቃዜ እና ውሃ በሞላበት የብረት ሳጥን ውስጥ ሚያ ሴት ልጅ ትወልዳለች። ስሟንም ኖዋ ትለዋለች። አሁን ለአንድ ነፍስ ሳይሆን ለሁለት ነፍስ መታገል አለባት። የሚበላ ነገር የላትም። ጡቷ ወተት ሊያመነጭ የሚችለው ውሃ ስታገኝ ብቻ ነው። ለመኖር ስትል የራሷን የእንግዴ ልጅ ለመብላትም ትገደዳለች። ቀናቶች ያልፋሉ። ኮንቴነሩ እየሰጠመ መሆኑን ካገኘችው ብረት ላይ ቢላዋ ሰርታ ኮንቴነሩ የላይኛውን ጣሪያ ላይ ቀዳዳ ትበሳለች። ወደ ላይም ትወጣለች። አሁን ሰማዩን ማየት ትችላለች። ነገር ግን ዙሪያዋ ሙሉ ማለቂያ የሌለው ውሃ ነው። አሳዎችን በፕላስቲክ እያጠመደች ጥሬውን ትበላለች። ነገር ግን አንድ ምሽት ላይ ትልቅ ማዕበል መጥቶ ኮንቴነሩን ሙሉ በሙሉ ያሰጥመዋል። ኮንቴነሩ ሲሰጥም ሚያ ልጇን በፕላስቲክ ቅርጫት ውስጥ አድርጋ እሷን በገመድ እየሳበች በባህሩ ላይ ትንሳፈፋለች። ሙሉ በሙሉ አቅማታለች። ሕይወቷ ሊያልፍ ሰዓታት ነው የቀሩት። ነገር ግን የእናትነት ጉልበት ታምር ይሰራል። ልክ ተስፋ በቆረጠችበት ሰዓት አንድ የአሳ አጥማጅ ጀልባ የትንሽየዋን የኖአን ጩኸት ሰምቶ ወደ እነሱ ይመጣል። ሚያን ከውሃ ውስጥ አውጥቶ ሲፒአር ሲያረጉላት በረጅሙ ተንፈሳ ሕይወቷ ይመለሳል። ሚያ እና ልጇ ኖአ በብዙ መከራ ውስጥ አልፈው በታምር ተረፉ። ይህ ፊልም የእናትነት ፍቅር ምን ያህል ጠንካራ እንደሆነ ያሳየን ድንቅ ስራ ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥሉት ቪዲዮ የትኛውን ፊልም እንድንሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ቻው። ሰላም ጤና ይስጥልኝ። የፊልም ኤክስፕረስ አማርኛ ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እንግዲህ በአዲስ አቀራረብ ወደ ዩቲዩብ ቪዲዮአችን ተመልሰናል። ከእንግዲህ በኋላ ቦሪንግ የሆኑ በጣም ደባሪ የሆኑ የማይስቡ አይነት ቪዲዮዎችን አልሰራም። ነገር ግን እንደዚህ በጣም አስተማሪ የሆኑ በጣም አስተማሪ፣ አስናኝ፣ ቁም ነገር የሚያስጨብጡ የሙቪ ሪካፖችን እሰራላችኋለሁ እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም እንደዚህ አይነት አስተማሪ እና አዝናኝ ቪዲዮዎችን
በየቀኑ ወደ እናንተ የማደርስ ይሆናል። እንግዲህ ዛሬ የሰራሁትን ሙቪ እንዴት አያችሁት? በጣም አሪፍ የተባለ ሙቪ ነው። ኖዌር የሚባል ሙቪ ነው። በጣም አሪፍ ምርጥ ሰርቫይቫል የሆነ ሙቪ ነው። በዛ ልክም በጣም አስተማሪ ነው። እውነት ለመናገር በጣም አስተማሪ ነው። እናት ለልጇ ስትል የምትከፍለውን ጥግ የሌለው መስዋዕትነት ያየንበት ፊልም ነው እና በሚቀጥሉ ቪዲዮዎችም እንደዚህ አይነት አስተማሪ የሆኑ ቪዲዮዎችን ቁም ነገርን የሚያስጨብጡ ቪዲዮዎችን ወደ እናንተ ይዤ እመጣለሁ። ስለዚህ ይህንን ቻናል ፎሎ ማድረጋችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትዘነጉ። እናት የፍቅር ምንጭ ናት። አንድ ሰው ያለምንም ቅድመ ሁኔታ የሚወድ ካለ እሷ እናት ናት። እናት ማለት ህይወት የሰጠች፣ ፍቅርን ያስተማረች፣ በመከራ የምትጨነቅ፣ በደስታም ከልብ የምትስቅ ሰው ናት። እናት ልጅ እንዲያድግ ብዙ መስዋዕትነት ትከፍላለች። እና እናት ራሷ ታማ የምታስበው ለራሷ ሳይሆን ለልጇ ነው። ልጇ ሲወድቅ ቀድማ ታነሳዋለች፣ ሲያለቅስ እንባውን ታብሳለች። ልጇ ሲሳካለት ግን ያው ከማንም በላይ ደስተኛ ትሆናለች። ብዙውን ጊዜ የእናት ዋጋ የምናውቀው ከሷ ርቀን ስንኖር ወይም ስናጣት ነው። ስለዚህ እናታችን ከጎናችን ያለች ፍቅራችንን ልንገልጽላት ይገባል፣ ልናመሰግናትና ልናከብራት ይገባል። እወድሻለሁ እናቴ የሚለው ቃል ለእርሷ ትልቅ ስጦታ ሊሆን ይችላል። እናት ለልጆቿ የማትደክም ፍቅር ናት፣ የማይጠፋ ብርሃን ናት፣ የህይወት በረከት ናት። ዛሬ እናት በህይወት ካለች ደውልላት፣ እቀፋትና አመሰግናታለሁ እናቴ፣ እወድሻለሁ እናቴ በላት። ያ ቃል ለሷ ከዓለም ሁሉ የሚበልጥ ዋጋ አለው። እናት የልጅ የመጀመሪያ ፍቅር፣ የመጀመሪያ መምህር እና የህይወት ታላቅ ስጦታ ናት።